ክቡራን ተመልካቾቻችን እንደምሰነበታችሁ። ይህ ሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን ባሳለፍነው ሳምንት ከተከናወኑ አበይት ድርጊቶች መካከል የተወሰኑን መርጠን ቆይታ እናደርግ ነው የሚሆነው። እንድትከታተሉ እንጋብዛለን። መጋቢ ምስጢር እንግዲህ ወደ መጀመሪያው አጀንዳችን ነው የምንሄደው። በመጀመሪያው አጀንዳችን ባሳለፍነው ሳምንት የእመቤታችን የቅድስት ድንግል ማርያም ከስደት የተመለሰችበት ልጇን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ይዛ የተመለሰችበት ህዳር 6 ቀን በመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት የሚከበር በዓል ነው። ይህ በዓል እንግዲህ ቅዱሳት መጻሕፍትም እንደሚገልጹት አስቀድሞ ከመስከረም 26 እስከ ህዳር 6 ድረስ ባለው ምእመናን፣ አዋቂ፣ ህፃናት፣ ወጣቶች፣ አረጋውያን በየቤተ ክርስቲያናቱ የፈቃድ ጾም እንኳን ቢሆንም ተወስነው ጾመው ጸልየው በዓሉም የሚከበር ነውና እንግዲህ ይህ ወቅት የተለየ ስርዓትም የምናይበት ነው። እንደገና የእመቤታችን ፍቅሯ በልቦናቸው ያደረ ምእመናንም በየቤተ ክርስቲያናቱ ተገኝተው ጸሎት እያደረጉ ቅዳሴም እያስቀደሱ በዓሉ ጾሙን የሚያሳልፉት ወር ነውና እንግዲህ ጥቂት ስለ እመቤታችን አንዳንድ ሀሳቦች አንስተን በተለይ ከስደቷ ጋር የተያያዘ ወደ ቀጣዩ መርሃ ግብር እንሄዳለን። አመሰግናለሁ መምህር ጌታቸው። እንደተገለጸው እንግዲህ ታላቋ የጽጌ ጾም ወይም ደግሞ እመቤታችን ቅድስት ድንግል ማርያም ከልጇ ጋር እንደዚሁም ደግሞ ከዮሴፍ ጋር የተሰደደችውን ስደት ቅድስት ቤተክርስቲያናችን በልዩ ሁኔታ ታስበዋለች። ያው አሁን እንደተገለጸው ከመስከረም 26 እስከ ህዳር 6 ድረስ በልዩ ማህሌት ነው ስታከብረው የሰነበተችው። እንግዲህ ደብረ ቁስቋም የገባችበትንም ታሪክ ነው የቤተክርስቲያን የምትተርከው ማለት ነው። እንግዲህ ያው ደብረ ቁስቋም እንደሚታወቀው በመምህራንም በስፋት እንደሚሰጠው ያው የተራራ እመቤታችን ያረፈችበት ከስደት የተመለሱበት የመላኩን ድምጽ የሰሙበት ረጅም ተራራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ብዙ ታሪክ እንደፈጸመበት ተጽፏል። እንደዚሁም ደግሞ ይሄ ስደት ወቅት ወደ 3 ዓመት የፈጀ ስደት እንደሆነ ነው ያው የሚታወቀው ማለት ነው። ደብረ ቁስቋም በደቡባዊ ግብጽ የምትገኝ ተራራ ናት። አሁንም በታላቅ ሁኔታ የዓለም ህዝቦች የሚጎበኙት ቦታ ነው ማለት ነው። እንግዲህ እንደሚታወቀው እመቤታችን ቅድስት ድንግል ማርያም ከልጇ ጋር ወደ ግብጽ ስትሰደድ ዮሴፍ በህልሙ የእግዚአብሔር መልአክ አናግሮት የህፃኑን ነፍስ የሚፈልጉ ተነስተዋልና ህፃኑንና እናቱን ይዘህ ወደ ግብጽ ሂድ ብሎ ባመላከተው መሰረት ነው የሄደው። ይኸውም በማቴዎስ ወንጌል ምዕራፍ 2 ላይ ተመዝግቧል ማለት ነው። እንደገናም ደግሞ ሲመለሱም ያው የእግዚአብሔር መልአክ የህፃኑን ነፍስ የሚፈልጉ ሙተዋልና ህፃኑንና እናቱን ይዘህ ወደ እስራኤል ምድር ተመለስ ብሎታል። በዚሁ በማቴዎስ ወንጌል ነው ይሄንንም የምናገኘው ምዕራፍ 2 ላይ ማለት ነው። በዚህ መሰረት ያው ሚጠት ወይም ደግሞ መመለስ ተደርጓል። እንግዲህ እመቤታችን ወደዚህ ስቃይና መከራ ወደሚበዛበት የግብጽ በረሃ የውሃ እጥረት ባለበት በረሃው እንደገና ደግሞ አራዊቱ፣ እባቡ፣ ጊንጡ በሚበዛበት በዚያ ለመሰደድ የተገደዱት የነቢያት ትንቢት እንዲፈጸም ነው። በትንቢተ ሆሴዕ ግብጽ ጸዋዕኩ ወለወልዴ ልጄን ከግብጽ ጠራሁት ተብሎ የተነገረው ይፈጸም ዘንድ እንደዚሁም ደግሞ በትንቢተ ኢሳይያስ ምዕራፍ 19 ላይ ወይወርድ እግዚእነ ውስተ ምድረ ግብጽ የሚለውን ለመፈጸም ነው። በዚህ ምክንያት ያው የስደቱ ወቅት ተጠናቆ ተመልሰዋል። ይህንንም ቅድስት ቤተክርስቲያናችን በመጀመሪያው ህዳር 6 ቀን ማለት ነው በልዩ ዝማሬ ማህሌተ ጽጌና ሰቆቃወ ድንግል የሚባሉ ድርሰቶችን እያዜመች በታላቅ ሁኔታ ቤተክርስቲያን አክብረዋለች ማለት ነው። ይህንን በዓል ልዩ የሚያደርገው ሊቃውንቱ ብቻ ሳይሆኑ ምእመናንም ጭምር እናቶች፣ ወጣቶች፣ ህፃናት እዛው ቤተክርስቲያን ነው ማህሌቱን አድምቀው አጅበው የሚያድሩትና በአመት የምናከብራት በጣም የተወደደች
በዓል ወይም ደግሞ ጽጌ ወርሃ ጽጌ የአበባ ወቅት በአበባ ወቅት ስለሆነ የሚነገረው ታሪኩ ጽጌ ተብሏል ማለት ነው። እንግዲህ በዚህ ሁኔታ ለዚህ ታላቅ በዓል ውጤት ፍጻሜ ደርሰናል። በመላው ዓለም በተለይም በዓሉን በማክበር ለተጉ በጾሙን እየጾሙ በዓሉን እያከበሩ ማህሌቱን እየቆሙ እያስቀደሱ ለቆዩት ምእመናን እንኳን አደረሳችሁ ለማለት እፈልጋለሁ። እውነት ነው። እንግዲህ መጋቤ ምስጢር እንደተናገሩት ነው። በተለይ የእመቤታችን የቅድስት ድንግል ማርያም ስደት አስቀድሞ ነቢያት ትንቢት ስለተናገሩ ያን ትንቢት ይፈጸም ዘንድ ነው። ከዛም በተጨማሪ እንግዲህ ግብጽ ውስጥ ያሉ ታላላቅ ገዳማትንም ለመባረክ ከዛ በኋላ በሰማዕትነት ለሚመጡ ቅዱሳን ሐዋርያትንም ስደትን ለመባረክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር ወደ ምድረ ግብጽ ተሰደዋል። እንግዲህ ከሌላ ቦታ በሙሉ ለምን አፍሪካ ውስጥ ያው ግብጽ ውስጥ ሊሰደዱ የቻሉበት አሁን ያነሳናቸው ምክንያቶች ናቸው። በተለይ የስደት ወቅት አስከፊ ከባድም እንደነበር አባ ሕርያቆስም በቅዳሴ ማርያም ድርሰቱ ላይ ድንግል ሆይ ርጉም በሆነ ሄሮድስ ዘመን ከእርሱ ጋር ከሀገር ወደ ሀገር ስትሸሺ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውን በተወደደው ልጅሽ ፊት የወረደው መሪር እንባ አሳስቢ። ድንግል ሆይ ረሃቡንና ጥሙን ችግሩንና ሐዘኑን ከእርሱ ጋር የደረሰብሽን ጭንቅ ሁሉ አሳስቢ ያለው እንግዲህ ስደት ምን ያህል ከባድ እንደሆነ መከራ እንደሆነ የሚያሳይ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንም በየአብያተ ክርስቲያናቱ በዓሉን አክብረዋል። እኛም በአንዳንድ ቦታዎች ዘገባዎች ዘግበን እንዲተላለፍ ተደርጓልና እንግዲህ ይህም በዓል ያከበረ ሲጾም ለሰነበቱ በሙሉ ከእመቤታችን ከቅድስት ድንግል ማርያም በረከት አግኝተዋል ማለት ነው እና ትምህርቱ ያው በየአብያተ ክርስቲያናቱ በስፋት ሲሰጥ ስለነበረ በጥልቀት ወደሱ ላይ አንገባም። ያው ከእመቤታችን ከቅድስት ድንግል ማርያም መጋቤ ምስጢር እንደተናገሩት እንኳን ይህም በዓል ለማክበር ጾመን በዓሉን ለማክበር እንኳን አደረሳችሁ ለማለት ያክል ነው። ሌላው ከዚሁ ጋር የምንመለከተው እንግዲህ ባሳለፍነው ሳምንት ውስጥ በየአህጉረ ስብከት የሰበካ ጉባኤ ጠቅላላ ስብሰባ ተካሂዷል። እንግዲህ እንደሚታወቀው መጋቤ ምስጢር 44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ ከጥቅምት 4 እስከ 8 በሀገር አቀፍ ደረጃ ተካሂዶ እዛ ላይ ሪፖርቶች የሰማንበት የተለያዩ ጉዳዮች ውይይቶች የነበሩበት ጉባኤ ነው። እንግዲህ እሱ ጉባኤ ካለፈ በኋላ ነው በየአህጉረ ስብከቱ የሰበካ ጉባኤያቸውን ስብሰባዎች የተካሄዱትና እንግዲህ ሁሉንም መዘርዘር ባንችል የተወሰኑትን ሀሳቦች እናንሳና በተለይ ሰበካ ጉባኤ ለቤተ ክርስቲያን ካበረከተው አስተዋጽኦ ቤተ ክርስቲያን እዚህ ደረጃ እንድትደርስ በአገልግሎትም በስብከተ ወንጌልም ዋናው ስራ የሚሰራው በሰበካ ጉባኤ ነውና አንዳንድ ሀሳቦች እናንሳሱ ላይ። አመሰግናለሁ መምህር ጌታቸው። እንደተገለጸው የኢትዮጵያ ኦርቶዶክሳዊት ቤተክርስቲያናችን በዋናው ማለት ነው ዓለም አቀፍ ጉባኤ ታደርጋለች። ከጥቅምት መጀመሪያ ወይ ከጥቅምት 5 እና 6 ጀምራ ትልቅ ጉባኤ ከመላው ዓለም የሚገኙ በመላው ዓለም የምትገኘውን ቤተክርስቲያን የሚወክሉ ተወካዮች ከሊቀ ጳጳሱ ጀምሮ ቢያንስ ከአንድ ሀገረ ስብከት 5 ሰው የመጣ ይሄ ጉባኤ ይደረጋል። ከዚህ ጉባኤ መልስ በኋላ ደግሞ አህጉረ ስብከት በየሀገረ ስብከታቸው እንደገና ስራቸውን ይገመግማሉ። ምክንያቱም የታላቁ ጉባኤ የበረታውንም ያልበረታውንም በአንድ ላይ የሚተያዩበት ስለሆነ የልምድ ልውውጥም የሚደረግበት ስለሆነ ከዚያ በመነሳት ጉባኤያቸውን ያደርጋሉ በመላው ዓለም ማለት ነው። እንግዲህ በርካታ ሊሆኑ ይችላሉ። ይህን ጉባኤ ያካሄዱት በልማት ዙሪያ የቤተ ክርስቲያንን ልማት በማፋጠን ስብከተ ወንጌልን በማስፋፋት ዙሪያ ስብሰባ ያደርጋሉ፣ ስራቸውን ይገመግማሉ፣ ውጤታቸውን ማለት ነው። እንግዲህ ከነዚህ የተወሰኑ አህጉረ ስብከት በተለያዩ ሚዲያ በተለይም በኢትዮጵያ ኦርቶዶክሳዊት ቤተክርስቲያን የፌስቡክ ገጽ ላይ የተገለጹ አህጉረ ስብከቶች አሉ። እነዚህም የሰሜን ሸዋ ሀገረ ስብከት፣ እንደዚሁም ደግሞ የምስራቅ ሸዋ ሀገረ ስብከት፣ እንደዚሁም የምዕራብ ሐረርጌ ሀገረ ስብከትና የሸገር ሲቲ አዲሱ የብፁዕ አቡነ ሳዊሮስ ሀገረ ስብከት እንግዲህ 2 ዓመት ነው የሆነው። ነገር ግን ሰፊ ስራ መስራቱን ያው ተመልክተናል። በቅርበትም ይሄን ዘግበናል ማለት ነው። እነዚህ 4 አህጉረ ስብከት ወደኛ መረጃ ስለላኩ
በእኛ የፌስቡክ ገጽ ላይ ያው ተጽፏል ማለት ነው። ነገር ግን እነዚህ ብቻ ናቸው ማለት አይደለም። መረጃው ስላልደረሰ ነው እንጂ ሁሉም አህጉረ ስብከት በዚህ ስራ ላይ እየተንቀሳቀሱ ነው ያሉት። ይሄ ደግሞ የበለጠ ውጤት ለማምጣት ስብከተ ወንጌልን ለማስፋፋት እንደዚሁም ደግሞ በሀገር የሰላም ገጽታ ላይ እንደዚሁም ደግሞ በልማት ዙሪያ የሚመክሩበት ስለሆነ አንዳንድ አህጉረ ስብከት በአካባቢው ያሉ የመንግስት የስራ ኃላፊዎች እየተገኙ ያበረታቱበትም ሁኔታ አለ ማለት ነው። እንግዲህ ይሄ ነገር ተጠናክሮ ሊቀጥል የሚገባው መሆኑን ነው የሚታየኝ። አጠቃላይ ሰበካ መንፈሳዊ ጉባኤ በምናይበት ሰዓት በሀገር አቀፍ በዓለም አቀፍ ከጥቅምት 4 እስከ 8 በተካሄደው ላይ እንግዲህ የተለያዩ በሀገር ቤትም በውጭም የነበሩ የአህጉረ ስብከቶች ዜናዎችን ሰምተናል፣ ሪፖርታጆችን ሰምተናልና እንግዲህ ከዛ ውስጥ ጠንካራ ስራ የሰሩ አህጉረ ስብከት አሉ፣ መሀከለኛ ይሆናል፣ እንደገና ደግሞ ሲገመገም ደግሞ ሲታይም አነስተኛ የሆኑ ሪፖርቶች ሰምተናልና እንግዲህ ከዛ በኋላ ነው በየአህጉረ ስብከታቸው ሄደው እንደዚህ አይነት አጠቃላይ ሰበካ መንፈሳዊ ጉባኤ የተደረገውና ይሄም አንድ ከሪፖርታቸው ባለፈው ካቀረቡት ሪፖርት አንፃር መታየት የሚገባቸው ሁኔታዎች አሉ። አጠቃላይ ሰበካ መንፈሳዊ ጉባኤ ላይ ደግሞ አንዱ ከአንዱ ራሱ ትምህርት የሚቀስምበትም አንዳንዱ በስብከተ ወንጌል ላይ ጠንካራ ስራ ይሰራል፣ ሌላው በልማት ላይ፣ በሰላም ላይ፣ በሀገራዊ ጉዳይ ላይ ብዙ የተለያዩ ነገሮች የቀረቡ ሪፖርቶች ስለነበሩ ከዛ መነሻነትም እንደገና እንደ አጠቃላይ ደግሞ በየሀገረ ስብከቱ ምን ተሰሩ ምን አልተሰሩም፣ ስብከተ ወንጌል ምን ላይ ነው፣ ልማት ምን ላይ ነው፣ ይሄ በሰንበት ትምህርት ቤት ወጣቶችን አቅፎ ወደ አገልግሎት እንዲሰማሩ ከማድረግ አንፃር ምን ስራዎች እየተሰሩ ናቸው የሚለው እርስ በርስ መነጋገር መገማገም አስፈላጊ ነው። ምክንያቱም በሚቀጥለው ዓመትም እንግዲህ 45ኛው አጠቃላይ ሰበካ ጉባኤ መንፈሳዊ ጉባኤም ለዛም ሪፖርት ብዙ የሚያግዙ ነገሮች ይኖራሉ። ከዛ በተጨማሪ ጠንካራና ደካማ ጎን ማየትም ይቻላል። በአህጉረ ስብከት በተዋረድ ወረዳ ቤተ ክህነት አብያተ ክርስቲያናት እንደዚህ ወደ ታች ጠረፋማ ዳር አካባቢ በገጠር ያሉ አብያተ ክርስቲያናትም ምን እየሰሩ ምን እያደረጉ እንደሆነ አገልግሎቱ ምን ይመስላል፣ ስንት አብያተ ክርስቲያናት በካህናት እጥረት አገልግሎት የተስተጓጎለባቸው ሌሎችም ነገሮች ብዙ ነገሮች ይኖራሉ ወደ ታች ውስጡን ስንመለከተውና እነዚህ ለመወያየት ተገማግሞ የተሻለ ነገር ለማድረግ የተሻለ ስራ ለማስራት እንደዚህ በተዋረድ የሰበካ ጉባኤ ስብሰባዎች መካሄዳቸው ጠቀሜታው ሰፊ ነውና ይሄም ሊጠናከር የሚገባው ነው። እንግዲህ ከባለፈው ዓመት ከዘንድሮ ደግሞ ቀጣይ ዓመት ላይ እንደዚሁ ለውጦች እያየን እንሄዳለንና ዋናው ምንድነው በተለይ በየአህጉረ ስብከት ይሄ መረጃ መቀየር አንዱ ሀገረ ስብከት ከአንዱ ጋር መረጃ የሚቀያየሩበት በሰላም ጉዳይ ላይ በሀገራዊ ጉዳይ ላይ በሌሎች በማህበራዊ ጉዳይ ላይ በአንድነት መስራት የሚያስፈልግበት ጊዜ ነው። በተለይ አሁን ያለንበት ዘመንና እንግዲህ አሁን በኋላ ላይ የምናነሳው እንግዲህ አሁን በአርሲ የተከሰተውን ሰምተናል። ስለዚህ መረጃዎች አንዱ ሀገረ ስብከት ከአንዱ ጋር ራሱ የሚተጋገዙ መረጃ የሚቀያየሩ ከሆነ እርዳታ ማገዝ እንኳን ቢያስፈልግ ማዕከላዊነቱን በጠበቀ የሚያስፈልግበት ቦታ ላይ መላክ የሚቻልበት ሁኔታ ስላለ እንደነዚህ አይነት ስብሰባዎች በየቦታው መካሄዳቸው ጠቀሜታቸው ሰፊ ነው። ሊቀጥልም የሚገባው ጉዳይ ነው። እውነት ነው መምህር ጌታቸው። እንግዲህ ከዚህ ጋር ተያይዞ አብሮ ልናየው የሚገባን ደግሞ የዳውሮ ኮንታ ሀገረ ስብከትን ነው። እንግዲህ ባሳለፍነው ሳምንት ከተከናወኑ አበይት የቤተ ክርስቲያናችን ጉዳዮች የዳውሮ ኮንታ ሀገረ ስብከት የመንበረ ጵጵስና ምረቃና በአካባቢው ደግሞ የስብከተ ወንጌል እንቅስቃሴ ወይም ደግሞ እንደ ንቅናቄ የሆነ አገልግሎት ተካሂዷል። እንግዲህ የዳውሮ ኮንታ ሀገረ ስብከት ረጅም ዘመን ያለው ቢሆንም ነገር ግን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጢሞቴዎስ አዲስ ናቸው። በ2015 ዓመተ ምህረት ሐምሌ ወር ላይ ከተሾሙት 9 ኤጲስቆጶሳት መካከል አንዱ ብፁዕ አቡነ ጢሞቴዎስ ናቸው። እንግዲህ ብፁዕነታቸው በዚህ በሁለት ዓመት ውስጥ በጣም ግዙፍ እና ሰፊ መንበረ ጵጵስና አስገንብተው ጨርሰዋል። ይሄ መንበረ ጵጵስና ደግሞ እንደው የጳጳሱ ማረፊያ ብቻ ሳይሆን የብፁዓን ሊቃነ ጳጳሳትም ማረፊያ ጭምር ብፁዓን አባቶች ወደ ከተማ እንዳይንገላቱ ማረፊያ ፍለጋ እዚያው ለወንጌል አገልግሎት በሚሄዱበት ሰዓት ለሐዋርያዊ አገልግሎት ሲሄዱ
የሚያርፉበት ጭምር ነው። እንግዲህ ይሄ በአጠቃላይ ድርጅታችንም እዛው ቦታው ድረስ ሂዶ ሂደቱን ተከታትሎ መጥቷል ማለት ነው። ዘጋቢዎች ሂደው ይሄ ደግሞ እንደ ትልቅ የሚበረታታ ስራ ነው የተሰራው። እንግዲህ ወደፊት ደግሞ በተለያየ ፕሮግራምም በዜናም የምናቀርበው ስለሆነ ይህንንም እንደ ልዩ ክስተት ነው የተመለከትኩት። እንግዲህ የዳውሮ ኮንታ ሀገረ ስብከትም መንበረ ጵጵስና አስመርቋል። እውነት ነው፣ ትክክል ነው። እንግዲህ አባቶች ለአገልግሎት ከአንዱ ቦታ ወደ አንዱ ሀገረ ስብከት በሚኬድበት ሰዓት እንደዚህ አይነት መንበረ ጵጵስና አባቶች የሚያርፉበት ቦታ መሰራቱ ቀላል ነገር አይደለም። ሆቴል ከመያዝ የተለያየ ቦታ ግለሰቦች ቤት ለአንድ ቀን ለሁለት ቀን ቢሆን ማደሪያ ከመጠየቅ ይልቅ እንዲህ የቤተ ክርስቲያኒቷ የሆነ አባቶች የሚያርፉበት ቦታ መሰራቱ ቀላል አይደለምና በተለይ የዳውሮ ኮንታ ሀገረ ስብከት ብፁዕ አቡነ ጢሞቴዎስም ትልቅ ስራ ነው የሰሩት። ቢያንስ 9 አባቶች 8 ወይም 9 አባቶች በአንድ ጊዜ ሊያሳርፍ የሚችል መንበረ ጵጵስና ነው የተሰራውና ይሄ በሌሎችም በአብዛኛው ቀደምት በነበሩ አህጉረ ስብከት ያለ ቢሆንም ግን በሌሎችም ጋር ይሄ ሊበረታታ የሚገባው ነገር ነው። ምክንያቱም እንደነዚህ አይነት ቦታዎች ላይ አንዳንድ አባቶቻችን አቋርጠው የሚሄዱበትም መንገዶችም ይኖራሉ ወደ ሌላ ሀገረ ስብከት። በዛን ጊዜ እንኳን መንገድ ቢመሽ ለአገልግሎት በማይመች እንደዚህ አይነት ቦታ ላይ አረፍ ብሎ አድሮ ይኬዳልና በተለይ ሀገረ ስብከቱ የሰራው ስራ ቀላል አይደለም። ከዚሁ ጋር በተያያዘ ስብከተ ወንጌል በልማትም እንደዚሁ የተሰሩ ስራዎችን ብፁዓን አበው ሊቃነ ጳጳሳትም ጎብኝተዋልና በጣም ለየት ያለ ነው። በተለይ እዚህ ዳውሮ ኮንታ ላይም የመንግስት አካላትም ራሱ መጥተው ቤተክርስቲያን እየሰራችውን ያለውን የልማት ጉዳይም አመስግነዋል። ቤተክርስቲያን አርያ ነች፣ ለሁላችንም እንደ አርያ የምናያት ናት በማለት ምስክርነትም የሰጡበትም እንዳለ ከዘገባዎች ተመልክተናልና እንግዲህ ብዙ ጊዜ ሁሉም ሰው የየራሱ ድርሻ ቢኖረውም ቤተክርስቲያን መንፈሳዊ አገልግሎት ስራ ቢኖራትም ግን እንዲህ ማህበራዊ ጉዳይ ላይ ለሀገር የሚጠቅሙ በማህበራዊ ጉዳይ የሚጠቅሙ ጉዳይ ላይ በጋራ አብሮ መስራት የሚቻልበት ሁኔታ አለና በተለይ ብፁዕነታቸው እንግዲህ የውጭውን ዓለም ስላዩት በተለይ እዛ አካባቢ ትውልዱን ሊይዝ የሚችል ለወጣቱ አብነት ትምህርት ቤት ሌሎችም ስራዎች ከሚመለከታቸው አካላት ጋር በቅርበት መስራት እንግዲህ በአጭር ጊዜ ውጤታማ የሆኑ ስራዎች ተሰርተዋልና በተለይ ብፁዕነታቸው እዛ ቦታ ላይ ከመስራት ማገልገል ከጀመሩ በኋላ የታዩ ለውጦችም በተለይ ከፍተኛ የመንግስት አካላትም አስተያየት የሰጡበት ሁኔታ ነው ያሉና ይሄን ሊበረታታ የሚገባው ነው ሊቀጥል የሚገባው ነውና የዳውሮ ኮንታ ሀገረ ስብከት በአርአያነትም የሚጠቀስ ጥሩ ስራ ሰርቷል ማለት ይቻላል። እውነት ነው። ትንሽ ጨምር ለማድረግ እንግዲህ መምህር ያው እንደሚታወቀው መንበረ ጵጵስና እንደው ዝም ብሎ መኖሪያ ብቻ አይደለም። አንድ መንበረ ጵጵስና ያው እንደ አንድ ቤተክርስቲያን የምንቆጥረው ነው። ምክንያቱም በመንበረ ጵጵስና የሚሰሩ ስራዎች አሉ። ቅባ ቅዱስ የሚከፋፈለው ከመንበረ ጵጵስና ነው። ጽላት ተባርኮ ወደ አብያተ ክርስቲያናት የሚሄደው ከመንበረ ጵጵስና ነው። እንደዚሁም ደግሞ ክህነት የሚሰጠውም መንበረ ጵጵስና ነው። አንዳንድ ጊዜ ሩቅ ወረዳ ሩቅ ገጠር ያሉትን እነሱን ለመርዳት ብፁዓን አባቶች እዛ ድረስ ይሄዳሉ። ነገር ግን አብዛኛውን በየጊዜው ክህነት የሚሰጡት የድቁና የቅስና የቁምስና ክህነት የሚሰጠው በመንበረ ጵጵስና ስለሆነ መንበረ ጵጵስና ራሱን የቻለ ቤተ ክርስቲያን ነው። ሊቃነ ጳጳሳት ከሚያርፉበትም ውጭ ይሄ የቤተ ክርስቲያናችን ምስጢር የአምልኮት ስራ የሚከናወንበት ስለሆነ የተሻለ መንበረ ጵጵስና መስራት ይሄ የአብያተ ክርስቲያናትን ክብር ይጨምራል ማለት ነው። የአብያተ ክርስቲያናት መሰረታቸው፣ ልባቸው፣ ራሳቸው፣ ጉልላታቸው መንበረ ጵጵስና ስለሆነ እንግዲህ ለረጅም ጊዜ ይሄ መንበረ ጵጵስና ሳይኖር ወይም ደግሞ እንደው በመለስተኛ ተራ ቤት የተኖረ እንደሆነ ነው የሚሰማኝ። በአሁኑ ሰዓት ግን ብፁዕነታቸው ያው እንደሚታወቁት የልማት አባት ናቸው። በውጭ ዓለምም የኖሩ ናቸው። ዘመኑንም የዋጁ አባት ስለሆኑ እንዲሄዱ ከመንግስት ጋር ከምእመናን ጋር ከካህናቱ ጋር ከሊቃውንቱ ጋር በመስማማትና በመወያየት ይህንን የመሰለ መንበረ ጵጵስና ሰርተው ለምረቃ አድርሰዋልና እንግዲህ ብፁዕ አባታችንም እንኳን ደስ ያለዎት እንላለን። እዚሁ ላይ እንደው የሆነች ነገር ጠቆም አድርገን ለመሄድ በተለይ እዛ አካባቢ የነበሩ አንዳንድ
ከሰላም ጋር የተያያዙ አንዳንድ ችግሮችም ነበሩ። እንግዲህ ብፁዕነታቸው ወደዚህ ቦታ ከመጡ በኋላ በተለይ ያ ቦታ ሰላማዊ እንዲሆን ስብከተ ወንጌል እንዲስፋፋ ከሚመለከታቸው አካላት ጋር በቅርበት በመስራት ነው ይሄ ውጤት የመጣውና እንግዲህ ከዚህ ብዙ ትምህርት ሊገኝበት ለሌሎችም አርያነት የሚጠቀስ ስራ ስለሆነ እንግዲህ ሊበረታታ የሚገባው ጉዳይ ነው ለማለት ያህል ለመጠቆም ነው። ሌላው ከዚሁ ጋር ተያይዞ በመጨረሻ የምንመለከተው እንግዲህ ባሳለፍነው ሳምንት ወይም አንድ ወር አካባቢ ጀምሮ በዚህ በአርሲ ጉዳት የደረሰባቸው ወገኖቻችን በተመለከተ እኛም የሰራናቸው እንደ ሚዲያችን ዘገባም አለ። ከዛ በተጨማሪ ደግሞ ቅዱስ ሲኖዶስ ከሀገረ ስብከቱ የመጣውን መረጃ ዋቢ በማድረግም መግለጫ ወጥቶ በተለይ እዛ አካባቢ መንግስትም ጥበቃ እንዲሰጥ ከዛ ጉዳት የደረሰባቸውም ለነሱም አስፈላጊው እገዛና እርዳታ እንዲደረግላቸው መግለጫ ማውጥቶ ይህ በሙሉ ዘግበን አየር ላይም የዋለበት ሁኔታ ነው። ከዛ በተጨማሪ እንግዲህ በማህበራዊ ድረገጽም ከተለያየ አቅጣጫ የሚሰነዘሩ ሀሳቦችንም የምንሰማበት ሁኔታዎች አሉና መቼም ይሄ እንዲህ ነው ብለን ወይም ደግሞ ይሄኛው ሀሳብ ይበረታታል ይሄኛው ሀሳብ የሚኮነን ነው ብለን ባንልም ግን ካለው ሁኔታ ነባራዊ ሁኔታ አንጻር በተለይ ያ ቦታ ዘላቂ መፍትሄ እንዲያገኝ እዛ ጉዳት የደረሰባቸው ሰዎችም እንደ በህሊናም እንደ በዚህ በስጋይም ከጉዳታቸው የሚያገግሙበትን ለማድረግ ተባብሮ አንድ ሆኖ መስራት የሚገባበት ሁኔታ ነው ያለው። እርስ በርስ አንድ ሲል ሌላው ሲመልስ በእንደዚህ አይነት ሁኔታ መሆን የለበትምና እዚህም ላይ እስቲ አንዳንድ ሀሳቦች እንሰንዝርና መርሃ ግብራችንን እናጠቃልላለን። ከዚህ ጋር ተያይዞ በአርሲ አካባቢ በተደጋጋሚ በክርስቲያኖች ላይ ጥቃት ወይም ግድያ መፈጸሙን ተከትሎ የተለያዩ ሀሳቦች እንደገናም ደግሞ እንደ ቃላት መወራወር የሚመስሉ ነገሮች ሲስተናገዱ ነው የሰነበቱት። እነሱን ወደ መጨረሻ ላይ የምናነሳቸው ይሆናል። ነገር ግን በዚህ ዙሪያ በዚህ ግድያ ወይም ደግሞ በዚህ ክፉ ድርጊት እኩይ ድርጊት ዙሪያ ቅድስት ቤተክርስቲያናችን ወይም ደግሞ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ዝም አላለችም። በቅዱስ ሲኖዶስ ደረጃ ማለት ነው። ቅዱስ ሲኖዶስ በተለይ በቋሚ ሲኖዶስ የየዕለቱን የቤተክርስቲያን ጉዳይ የሚከታተለው በሳምንት ሮብና አርብ ስብሰባ የሚያደርገው ቋሚ ሲኖዶስ ወዳውኑ ችግሮች እንደተከሰቱ መግለጫ ሰጥቷል። በጉዳዩ ላይ ማዘኑን ገልጿል ማለት ነው። እንደዚሁም ደግሞ ከመግለጫውም በተጨማሪ ከቦታው ድረስ ሄደው ሂደቱን ድርጊቱን የሚከታተሉ አጣሪ ልኡካንን ከሃይማኖት ተቋማት ጋር በመተባበር ተልከዋል። እነዚህም አጣሪ ልኡካን ያው ሪፖርት ሂደቱን የደረሱበትን ነገር ሪፖርት አቅርበዋል ማለት ነው። እንግዲህ ቅዱስ ሲኖዶስ ይሄ ነው የሚጠበቅበት ማለት ነው። እንደኔ አስተሳሰብ ከዚህ ውጭ እንነግርህ ወይ እንዘብጥ እንናገራለን እንጂ ሌላ ጦር መሳሪያ እናነሳም አንማታም እንደተባለው የአባቶች ድርሻ መናገር ነው፣ ሀዘናቸውን መግለጽ ነው፣ መጸለይ ነው። ሂደቱን ደግሞ ተከታትሎ ለሚመለከተው ሕግ ክፍል ወይም ደግሞ መንግስታዊ ተቋም ማድረስ ነው። ይሄንን እያደረገች ነው ቤተክርስቲያን፣ በየዕለቱ እየተከታተለች ነው ማለት ነው። እንግዲህ ይሄ አስተዳደራዊ ስራዎችም እየተሰሩ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ባለቤት ናት፣ በዚህ ጉዳይ ላይ ግንባር ቀደም ሀዘንተኛ ናት። ነገር ግን ሌሎቹም ደግሞ በመላው ዓለም የሚገኙ ያው ሰሞኑን በዚህ በማህበራዊ ሚዲያ እንደተከታተል ነው አሃት አብያተ ክርስቲያናት ሌሎችም ከኛ ወጣ ያለ እምነት ያላቸው የእምነት ተቋማት ሳይቀር ድርጊቱን በጣም እያወገዙት እየኮነኑት ያለ ሁኔታ ነው። በእውነት ይሄ እኩይ ድርጊት ሊቆም ይገባዋል። ሁሉም ተባብሮ የችግሩን ምንጭ ገሌ ነው ከማለት ይልቅ ትክክለኛውን የችግር ምንጭ በመከታተል ዘላቂ የሆነ መፍትሄ
ሊመጣ ይችላል ማለት ነው። መሰረታዊ ነጥብ እሱ ነው። ችግሩ ከተከሰተ በኋላ ሁሉም ሰው ድምጽ ማሰማት ብቻ ሳይሆን ችግሩ ምንድነው? ይሄ ጉዳይ እንዴት ተከሰተ? እንግዲህ እዛ ቦታ ላይ ኦርቶዶክሱም የሌላ እምነት ተከታይም ለረጅም ዓመት አብረው የኖረበት አብረው ደስታም ሀዘንም ሲካፈሉበት የነበረበት ማህበረሰብ ያለበት አካባቢ ነውና እንግዲህ እንደነዚህ አይነት ነገሮች ሲመጡ እንዴት መጡ፣ ለምን መጣ፣ ምክንያቱ ምንድነው የሚለው ትልቅ ጥናት ይፈልጋል። እዛ አካባቢ ምንድነው ችግሩ፣ እንዴት ነው እስከዛሬ አብሮ የኖረ ሰው አብሮ በጋብቻም በተለያየ ነገር በማህበራዊ ልጆቹም በትምህርት ቤት ውስጥ በስራ ገበታም አብሮ የተለያየ እምነት ያላቸው ሰዎች አብረው ያሳለፉበት ቦታ ላይ አሁን ከጊዜ ወዲህ እንደነዚህ አይነት ነገሮች መከሰታቸው ምንድነው የሚለው ትኩረት ሊደረግበት የሚገባው። ምክንያቱም ችግሩ ከታወቀ ነው መፍትሄው ሊታወቅ የሚገባውና እንደ አጠቃላይ መጋቢ ሚኒስትርነት ቤተክርስቲያን ዝም አላለችም። በውስጥ መሰራት የሚገባቸው ነገሮችም ይኖራሉ። ከሚመለከታቸው አካላት ጋር መነጋገር ይኖራል። እንደገና ደግሞ በተጓዳኝ ደግሞ ጉዳት ለደረሰባቸው እገዛ ማድረግ ያስፈልጋልና ይህንን ከሚመለከታቸው አካላት ጋር ከሀገረ ስብከቱ ጋር በመነጋገር ስራዎች እየተሰሩ እንዳለ የሚታወቅ ነው። እንግዲህ ሁሉ ነገር ሚዲያ ላይ ወይ በማህበራዊ ድረገጽ ላይ መውጣት የለበትም። የሚለቀቃል የማይለቀቁ ሀሳቦች ይኖራሉና ቤተክርስቲያን ዝም አላለች። መስራት የሚገባውን እየተሰራ ነውና ዋናው ግን ትኩረት የሚደረግ ያለበት ዘላቂ መፍትሄ እንዲመጣ ምን ይደረግ፣ ምን መደረግ አለበት፣ ከቤተክርስቲያን ምን ይጠበቃል፣ ከመንግስት አካላት ምን ይጠበቃል፣ ከሌሎች ከሀገር ሽማግሌዎች ምን ይጠበቃል፣ ከወጣቱም ራሱ ምን ይጠበቃል የሚለው ነው መታየት ያለበት እንጂ እዛ ቦታ ላይ የሆነ ነገር እየመዘዙ እያወጡ እንትኖቹ እንዲያገረሹ መሆን መደረግ የለበትምና በተለይ ከዚህ በማህበራዊ ድረገጽ በተለይ አንዳንዶቹ የሚለቀቁ ነገሮችም ጥሩ አይደለም። በተለይ እዛ ለሚኖሩ ነዋሪዎችም ለሌሎችም ጥሩ አይደለም። ዋናው እዛ እኛ ኢትዮጵያውያንን አንድ ነን፣ እንደ ሀገርም እንደ ዜጋም በምንተያይበት ሰዓት በአንድነት የምንኖርበት ማለት ሁሉም እንደየእምነቱ ሁሉም እንደየባህሉ ሁሉም እንደየቋንቋው ተስማምቶ በአንድነት የሚኖርበት መንገድ ነው መፍጠር የሚገባውና እንደነዚህ አይነት እንግዲህ አንዱን ካንዱ ላይ ህይወት እስከ ማጥፋት የሚደረስበት በቅርብ ጊዜያት ነው እየሰማን የመጣ ነውና እነዚህን ዘላቂ መፍትሄ ለማምጣት የሁሉም ሰው ርብርብ ነው የሚፈልገው። የመንግስት አካላት፣ የቤተ ክርስቲያን፣ የሀገር ሽማግሌዎች፣ ወጣቶችም ትኩረት አድርጎ ሊሰራበት የሚገባ ነውና በተለይ አንዳንዴ ነገሮች ሲመጡ ቤተክርስቲያንን ያነቃል። እዚህ ቦታ ላይ ምንድነው ማድረግ ያለብኝ፣ በቀጣይ ምንድነው መሰራት ያለበት የሚል ተጨማሪ ጥናት በማጥናት ያን ቦታ ላይ ብቻ ሳይሆን እንደዚሁ በተለያዩ ቦታዎች የሚሰሙ ችግሮችን ከመቅረፍ አንፃር ስራ መሰራት ያለበት ነው የሚሆነው። እንግዲህ ጉዳት የደረሰባቸው ወገኖቻችንም እንግዲህ ብዙ ሰዎች በተናጠልም ይሄዱ እርዳታ የሚያደርጉ አሉ። በሀገር ስብከቱ በኩልም የሚደረጉ ነገሮች አሉና በተለይ በሆስፒታል ያሉ በቤታቸው በጉዳት ያሉ ሰዎች ከዛ ውስጥ ደግሞ በስጋት ላሉ ሰዎች በሙሉ አስፈላጊውን ነገር ማድረግ ይገባል። ይህም ማዕከላዊነቱን በጠበቀ በአንድነት ከሆነ ብዙ ውጤት ማምጣትም ይቻላልና በተለይ ቤተክርስቲያን በምትሰጠው መመሪያ ከቤተክርስቲያን ጋር በመሆን ነው ይህን ስራ መስራት የሚገባው። አንዳንዴ ስሜታዊነት ወይም ደግሞ እኔ ያልኩት ብቻ ብሎ በዚህ በ21ኛው መቶ ክፍለ ዘመን የማያስኬዱ ብዙ ነገሮች አሉና በተለይ እንደዚህ በጋራ ማህበራዊ ጉዳይ በሚያስተሳስረን በሀገር ሽማግሌዎችም በሌሎችም ችግሮች እንዲፈቱ ማድረግ ይገባል። በተለያየ ዓለም ውስጥ እኮ የምንመለከታቸው ነገሮች አሉ። ጦርነት ይመጣል፣ የተለያዩ ስደት፣ መከራ፣ ችግር ይመጣል። መጨረሻ ላይ በሀገር ሽማግሌዎች በዚህ ሲቪክ ሶሳይቲ በምንለው ችግሮች እየተፈቱ ወደ ሰላም ወደ አንድነት እየተመጣ ነው ያለውና እዚህ ቦታ ላይ የሚመለከታቸው አካላት በሙሉ ትኩረት ማድረግ ይገባል። ሚዲያዎችም በተለይ ነገሮችን ጫፍ ይዞ ከማራገብ ይልቅ ዘላቂ ሰላም የሚገኝበት መፍትሄ የሚገኝበት እዛ ያሉ ምእመናን እንዳይጎዱ ስጋት ውስጥ እንዳይገቡ ማድረግ ከሁሉም ሰው የሚጠበቅ ይመስለኛል። መጋቢ ሚኒስትር መጨረሻ ላይ አስተያየት እንሰጣለን ከማን ምን ይጠበቃል የሚል ማለት ነው። ነገር ግን አሁንም በዚህ በዘመኑ ባመጣው በዲጂታሉ ዓለም የሚራገቡ ሀሳቦች አንዳንድ ጊዜ ሰዎች ትክክለኛ መረጃ ባለማግኘት በቅንነት ሊሳሳቱ ይችላሉ። አንዳንዶቹ ደግሞ ሆም ተብሎ ማለት ነው ነገሮች እየተቀጣጠሉ እንዲሄዱ እሳቱ የበለጠ እንዲነድ እና የማጋጋል ስራዎችን የሚሰሩም እንዳሉ ያው እየተመለከትን ነው። በተለይም በጣም የሚያሳዝነው የቤተ ክርስቲያን አባቶችን ሁሉ
ስብ የሚያጎድፍ የነሱን ሰላማዊ አስተዳደር የሚጎዳ የሚመስል ነገር የማይገባ ማለት እንደው ታላቁ መጽሐፍ እኮ ያስተማረው ይህንን አይደለም። አሁን ከዚሁ ከታላቁ ከመጽሐፍ ቅዱስም ውጭ የሆኑ ነገሮች ናቸው። በቅዱስ መጽሐፍ ያው እንደተማርነው ኢትግስሱ መሲሐኔ ወይታህስሙ ዲበ ነቢያቴ ይላል ቅዱስ ዳዊት። ምን ማለት ነው? እኔ የቀባኋቸውን እናንተ አትንቀፉ፣ በነቢያቴም ላይ አታምፁ። አሁን እግዚአብሔር በቀባቸው ላይ በእግዚአብሔር ሰዎች በእግዚአብሔር አገልጋዮች በቤተ ክርስቲያኒቱ መሪዎች ላይም የሚሰነዘረው የሚወረወረው ቃላት በእውነት በየትኛውም በወንጀል ሕግም በቅዱስ መጽሐፍም እንደዚሁ በባህልም በጣም የተወገዘ ነገር ነውና አንድ ነገር ማስታወስ ፈልጋለሁኝ። በዚህ በሕግ ፍልስፍና ማለት ነው። በሕግ ፍልስፍና በወንጀል ሕግ ላይ አንድ የተጻፈ ቃል አለ። እነዚህ አሁን ዘመኑ ያመጣቸው ሰዎች ያልተደረገውን ተደረገ፣ ያልታሰበውን ታሰበ፣ ያልተነገረውን ተነገረ፣ ያልተጻፈውን ተጻፈ ወይም እንደተጻፈ አድርገው ቢነገሩትን በወንጀል ሕጉ ላይ ቆርጦ ቀጥል ይላቸዋል። ቆርጦ ቀጥል ማለት አሁን የገለጽኩት ነው። ያልተባለ፣ ያልተነገረ፣ ያልተጻፈን እንደተደረገ አስመስሎ የራስን ሀሳብ መናገር ወይም ደግሞ ሀሳቡን ገንጥሎ ማለት ነው። ለሱ የሚመቸውን ብቻ አውጥቶ መናገር ማለት ነው። ታላቁ ሊቅ ወይም ደግሞ በዚህ በሃይማኖተ አበው ሊቃውንት በተናገሩት ምንድን ያሉት? አንብብዋ ለመልእክት እምጥንታ እስከ ተፍጻሜታ፣ ይህችን መልእክት ከመጀመሪያዋ እስከ መጨረሻዋ ድረስ አንብቧት የሚል በሃይማኖተ አበው የተጻፈ አለ። ምን ማለት ነው? አንድን ሀሳብ የምንረዳው አውዱን ስናውቀው ነው። ከመነሻው ጀምሮ እስከ መጨረሻው ድረስ ሀሳቡን ከተጠቀምንበት ያ ሀሳብ ያ አውድ ምን እንደሆነ እናውቀዋለን። ነገር ግን ከዚህ ውጭ በሆነ ነገር ነው ከመሀል ላይ አንድ ሀሳብ ይመዙና ያንን ሀሳብ ከሌላ ላይ ቆርጠው በመቀጠል አሁን በዘመናችን ያሉት ቆርጦ ቀጥሎች ይህንን ወሬ እያናፈሱ ቤተክርስቲያንን እያወቋት ነው። ከጥቅማቸው ይልቅ ጉዳታቸው ያመዝናል። ወይም ደግሞ አንዳንድ ጊዜ ስንመለከታቸው በእውነት እነሱን ለመዝለፍ አይደለም፣ ነገር ግን በአጠቃላይ ከመስመሩ የወጣ ሂደት ላይ ስላሉ ምን ይባላል? እስራኤላውያን እግርህን መዘርጋት የምትችለው በፍራሹ ልክ ነው ይላሉ። ከፍራሽ ውጭ የተዘረጋ እግር የሚያጋጥመውን ችግር እናውቃለን። ስለዚህ አሁንም ከፍራሹ ውጭ የተዘረጉ እግሮች ናቸው አሁን ቤተክርስቲያን ያወኳት። ይሄ ወንጀሉም እንዲቀጥል እነዚያ ወንጀለኞችን የበለጠ እንዲያነሳሳ የሚያደርግ የቤተክርስቲያንና ወይም ምእመናንና የቤተክርስቲያን መሪዎች እንዳይግባቡ የሚያደርግ ስራ እየተሰራ ስለሆነ ወንድሞቻችን በተለይ የክርስቲያን ሚዲያ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን የሚሉ በእውነት ቆም ብለው ሊያስቡ ይገባቸዋል ብዬ አስባለሁ። መምህር እውነት ነው። እንግዲህ ምንድነው ዋናው መተጋገዝ፣ መረዳዳት፣ መደማመጡ ነው። በተለይ እንደነዚህ አይነት ቦታዎች ላይ ችግሮች በሚኖርበት ሰዓት ሰው ሀሳብ መስጠት፣ መቆጨቱ ወገኖቻችን እንዲህ ለምን ሆኑ፣ ለምን መከራ ደረሰባቸው፣ ለምን ስቃይ ደረሰባቸው ብሎ መቆጨት ማዘኑ ተገቢ ነው፣ ተገቢ አስተያየት ነው። ግን ከዚህ አልፎ እንዲሁ አባቶች ላይ ያነጣጠረ በቃ ልክ ማለት ሀሳብ የሚሰጡ ሰዎች ልክ እነሱ ብቻ እንደሚቆረቆሩ እንደተባለው አውዱን ሳይመለከቱ የሚሰጧቸው አስተያየቶች ነው ትኩረት ሊደረግባቸው የሚገባው። ባለፈው 2 ሳምንት በተለይ ስለ ኮፕቲክ ቤተክርስቲያን እዛ ለWCC ጉባኤ ሄደው የመጡ አባቶችን እዚህ ስናናገር የግብጽ ወጣቶች በተለይ እንዲህ ዌብሳይታቸው ላይ ጽሁፋቸው ላይ እንኳን የሚጽፉት ቤተክርስቲያኒቷ የምታውቀውን ቤተክርስቲያኒቷን የሚያግዝ እንደነበረ እዛ ባይናቸው የተመለከቱትን ሲነግሩ ነበር። እና አሁን በማህበራዊ ድረገጽ ትችቱ፣ ስድቡ፣ መነቃቀፉ ከውጭ አይደለም ከዚሁ ከቤተክርስቲያን ውስጥ በቤተክርስቲያን ውስጥ ባለን ሰዎች ነው እንደዚህ መደረጉማ ይሄ ተገቢም አይደለም። ብዙም የሚያዋጣ የሚያስኬድም ነገር አይደለም።
እና መፍትሄው ላይ ነው። ምናልባት በትምህርት ዓለም ያሉ በከፍተኛ ትምህርት ተቋም ሌሎችም እነዚህ ማህበራዊ ስራ ላይ የሚሰሩ ሰዎች ቦታው ላይ ጥናት አጥንቶ በዘላቂነት ቤተክርስቲያኒቷ ምን ማድረግ እንዳለባት ማገዝ ይገባል። እዛ ላይ ምንድነው ችግሩ በቃ እንዲህ በሳይንሳዊ ሆነ ተጠንቶ እዛ ቦታ ምን ተፈጠረ ምን ተደረገ ይሄን ጥናት አጥንተናል፣ ቤተክርስቲያኒቷ ወይ ሀገረ ስብከቱ በዚህ ጉዳይ ሊሰራበት ይገባል፣ ይሄ ነገር ይጎላዋል ብሎ ማገዝ እንደ ወጣትነት ወይም ደግሞ እንደ ተቆርቋሪነት ይገባል። ምክንያቱም ሰው በተለያየ ትምህርት ዘርፍ ያለው ነውና እዛ አካባቢ ያሉ ሰዎች ሌሎችም ሊሆኑ ይችላሉና ትኩረት ማድረግ ያለብን እሱ ነው። ሁለተኛ ቤተክርስቲያን አሁን በምን አይነት ሁኔታ እንዳለች ይታወቃል። ዘመናችን ይታወቃል። ከሀገር ውስጥም ከውጭም የተለያዩ ፈተናዎች ያሉበት ወቅት ነውና በዚህ ሰዓት እኛ የሆነ ጉዳይ በመጣ ቁጥር እርስ በርስ ጫፍና ጫፍ ተይዞ የቃላት ውርወራ የስድብ ውርወራ ለማንም አይጠቅምም። መስራት የሚገባንን ሳንሰራ እርስ በርስ በመሰዳደምና በቃላት ውርወራ ጊዜያችን ይባክናልና ትኩረት ሊደረግ የሚገባው አንዱ ያላየውን ሌላው ሊያዩ ይችላል። አንዱ ያልተመለከተው ሌላው ሊመለከት ይችላል። ለአንዱ ስህተት የመሰለው ሌላው ደግሞ በሌላ አንግል ሊመለከተው ይችላልና እንደነዚህ አይነት ነገሮችን ተረዳርተን አንድ ሆነን በዘላቂነት መፍትሄ የሚያመጣበት ቦታ ላይ እዛ አካባቢ የስብከተ ወንጌል ማነስ ነው፣ የልማት ማነስ ነው ወይስ ምንድነው ችግሩ? እንደነዚህ አይነት ነገሮች ሊከሰቱ ሊደጋገሙ የቻሉበት በተወሰነ ዓመታት እየተደጋገመ የመጣበት ምክንያቱ ምንድነው የሚል አሁን እዛ አካባቢ ያሉ የከፍተኛ ትምህርት ተቋማት በቤተክርስቲያን የሚያገለግሉ ጥናት አጥንተው የዚህ ጥናት ቤተክርስቲያን በዚህኛው መንገድ ልትሄድ ይገባል፣ ችግሮቹ እዛ አካባቢ ሊፈታው የሚገባ ይሄ ነው፣ በቅርበት እናውቀዋለን ብሎ ማለት ይቻላል። ሀሳብ መስጠት ይቻላል። ቤተክርስቲያን አባቶቻችንም ይቀበላሉ። ግን በጭፍኑ ማውገዝ በጭፍኑ የማይሆን ነገር መናገር ብዙም ለማንም አይጠቅም። ጉዳት ለደረሰባቸውም እዛ አካባቢ ለሰው ላሉ ምእመናንም አይጠቅሙምና እንደዚህ አመላካቹን ተስፋ ሰጪ የሆኑ ሁኔታዎችን ሊቀየር የሚችልበት ቤተክርስቲያን ከመንግስት ጋር ከሚመለከታቸው አካላት ጋር ሰርታ ለውጥ ልታመጣበት የሚችልበት ነገር ነው ማሳየት የሚገባውና ይሄ ነገር ጉዳቱ በመድረሱ ቤተክርስቲያን አዝናለች፣ አባቶች አዝነዋል። መጋቤ ምስጢር እንደተናገሩት የውጭ አብያተ ክርስቲያናት የእህት አብያተ ክርስቲያናት መሪዎች በሙሉ አዝነዋል። ሁሉን የሚያሳዝን የሚያስቆጭ ነገር ነው። ቀላል ነገር አይደለም የተደረገው። ግን በዘላቂነት መፍትሄ ለማምጣት አብሮ መስራት ይገባል፣ መረዳዳት ይገባል፣ መተጋገዝ ይገባልና ሁሉም ሰው በያለበት ሙያ በያለበት ዘርፍ ሀሳቦችን በመቀየር እዛ ቦታ ላይ ለውጥ ማምጣት የሚቻልበት ሁኔታ ነው መጠቀስ ያለበት። እንደሚያስታውሱት መጋቤ ምስጢር አሁን ማህበራዊ ድረገጽ ላይ የተለቀቁት ላይ በሙሉ ስድቦች፣ ወቀሳዎች እንጂ እዚህ ቦታ ላይ ለውጥ ለማምጣት እንደዚህ አይነት ስራ ይሰራ፣ ቤተክርስቲያን እንዲህ ማድረግ አለባት፣ ይሄ ክፍተት በመፍተፍ ስለተፈጠረን እንደዚህ መጣው፣ መንግስት እንዲህ ማድረግ አለበት የሚል አይደለም። በአብዛኛው የምናያቸው ከእንግዲህ በኋላ እንደዛ ነው መሆን ያለበት። ለውጥ አመጣን እዛ ቦታ ላይ ምእመናንም ተረጋግተው የሚኖርበት ከሌሎች እምነት ተቋማትም እኮ ለምእመናን እገዛ ያደረጉም እንዳሉ አንዳንድ የምንሰማቸው መረጃዎች አሉ። እነዛን አበረታቶ ክፍተቶች ምንድናቸው በምን እንድፈን ብሎ ማለት ከሁሉም ሰው የሚጠበቅ ነውና እንደው እዚህ ላይ ትኩረት ብናደርግ ብዙ ለውጥ ይመጣል ብዬ አስባለሁ። እውነት ነው መምህር። እንግዲህ ወደ ማጠቃለያው እየሄድን ነው። በአጠቃላይ አሁንም በአጽንኦት የምንገልጸው የቤተክርስቲያን ልጆች ነን ብለው ከማንም በላይ ከምንም በላይ እኛንን የምንቆረቆረው በሚል የሚያስተላልፏቸው የዘለፋ ንግግሮች እነዚህ ከሃይማኖታችን ከቤተክርስቲያናችን ያልሆኑ በተለይ ምእመናንም እኮ ይታዘባሉ። ዝም ስላሉ ብቻ እንትናንም እየተቀበሉ ነው ማለት አንችልም። ሊታዘቡ ሁሉ ስለሚችሉ በቅዱስ መጽሐፍም ሰውን የሚያረግ ሰው ወደ አፉ የሚገባው ነው ተብሎ ነው የተጻፈው እና ከአፉ የሚወጣ ነው ወደ አፉ የሚገባ ሳይሆን ከአፉ የሚወጣ ሰውን ያረክሰዋል ተብሏልና በዚህ መሰረት ነው ወንድሞቻችን ሊጓዙ የሚገባቸው እንጂ እንደው በየጊዜው ሰይጣናዊ ነው የምንለው ያው ስድብ ከሰይጣን ከዳብሎስ የመጣ ስለሆነ ከዚህ ነገር እንደው ራሳቸውን ቢፈትሹ አንዳንዶቹ እንደው ከነሱ የማንጠብቃቸው ሰዎች ድሮ ቤተክርስቲያን ያገለግሉ የነበሩ አሁን ግን ሐሳባቸው ተቀይሮ ተለውጦ አፍራሽ ሐሳብ ነው የሚታይባቸውና ከዚህ ቢወጡ ነው። ሌላው እንግዲህ መምህር በአጠቃላይ ወደ መፍትሄው ነው ትልቁ ትኩረት የሚያስፈልገውና ችግሮች አንድ ቦታ ሲፈጠሩ እነዛ ችግሮች እንዳይቀጥሉ ማድረግ ነው ትልቁ ከሁሉም የሚጠበቀው። በተለይ ደግሞ ከዚሁ ጋር ተያይዞ እርዳታ የሚያስፈልጋቸው ይኖራሉ።
እና እነዚህን ወገኖች መርዳት ይሄ ደግሞ የሁሉም ትብብር በውጭም በውስጥም የሚኖሩ ሁሉ እርዳታው ላይ ትኩረት ቢደረግ እንደዚሁም ደግሞ ቅድስት ቤተክርስቲያናችን መንግስትም የሚዲያውም ተቋማት በአጠቃላይ ባንድ ላይ በመሆን ያ ችግር የሚፈታበትና ችግሩ ደግሞ ትክክለኛው ችግር ምን እንደሆነ መነሻው በጥናት የተደገፈ እንደው እንትናም በመሰለው ሳይሆን ዋናው ሸንኮፉን በመንቀል እንደዚሁም ደግሞ ትልቁ መፍትሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደም የሚያደርቅ መፍትሄ ያላት ቅዱስ ወንጌል ነው እና የወንጌል አገልግሎትም እዛው ቦታው ድረስ መምህራን የወንጌል መምህራን ዘማሪያን ልዩ ልዩ ጸጋው ያላቸው ሰዎች እዛው ቦታው ድረስ እየሄዱ የማጽናናት ያሉትን የማጽናናት እንደገና ደግሞ ችግሩን የማስወገድ እነዛም ችግር ፈጣሪዎች ደግሞ እድሜ ልካቸውን ችግር ፈጣሪዎች ሆነው እንዳይቀሩ ወደ ሰላም እንዲመጡ ለነሱም ደግሞ አስተማሪ በሕግም የሚጠየቁት በሕግ እንዲጠየቁ በምክርም የሚታረሙት በምክር ታርመው ወደፊት ይህንን የማንሰማበት ዘመን እንዲመጣ ነው ጥረት መደረግ ያለበት እንጂ የቃላት ውሮራው ለማንም ለምንም አይጠቅምም። እንግዲህ እዚህ ቦታ ላይ ትኩረት ተደርጎ ለመስራት ሁላችንም አንድ ሆነን ተናበን መስራት ይገባል። በዚህ ላይ ደግሞ ትልቁ ድርሻው የሀገረ ስብከቱ ነውና ሀገረ ስብከቱ በሚሰጠው አቅጣጫ እዛ ያሉ ምናልባት ጉዳት ለደረሰባቸውም እርዳታ የሚረዳበት መንገድም በሀገረ ስብከቱ በኩል የተመቻቸ ነገር ይኖራልና አንዳንዴ ገፍቶ ሄዶ በማናገር ምን እናግዝ ምን እንርዳ እኔ በዚህ ነገር ማገዝ እችላለሁ እኔ እንዲህ አስተዋጽኦ ማድረግ እችላለሁ የሚል በአንድነት ሲሆን ነው ውጤታማ የሚሆነው። ሁሉም ሰው በተናጠል የሚያደርገው ነገር ምናልባት የተወሰነ ቦታ ሊደርስም አየር ላይም ሊቀር ይችላልና በሀገረ ስብከቱ በኩል አድርጎ ነገሮችን ማስኬድ እዛ ቦታ ችግሮቹ ለዘላቂነት የሚፈቱበትን ሁኔታ ማመቻች እንግዲህ ከሁሉም የሚጠበቅ በጎ ተግባር ነው። እንግዲህ ይህ ሁሉ ሁላችንም አንድ ሆነን መስራት አለብን የሚል ነው መልእክታችን። እንግዲህ መጋቤ ምስጢር ካለን ሰዓት አኳያ በዚሁ እንትን እንላለን። ክቡራን ተመልካቾቻችን የዛሬ ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቤ ምስጢር ሳህሉ አድማሱና እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። መርሃ ግብራችን በዚሁ እናጠናቀቃለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን